ቢዝነስ ኮፊ ቶክ ክላሳችን ላይ ከማውራት ነገር መካከል ዛሬ አንዷን ብድግ አድርጌ ላንሳላችሁ። እነዚህን ሶስት ነገሮች ያላቸውን ቁርኝት በደንብ አስባችሁ መስራት መቻል አለባችሁ። በተለይ ክላይንት ጋር ሄዳችሁንም ነገር ኦፈር ከማድረጋችሁ በፊት አንደኛው ፕራይስ ወይም ዋጋ፣ ሁለተኛ ኳሊቲ፣ ሶስተኛ ታይም ወይም ጊዜ ማለት ነው። አንድን ነገር በርካሽ አሪፍ እቃ ቶሎ ስጠኝ ሊባል አይችልም አይደለ? ሊባል አይችልም። ስለዚህ አንዱን ኮንሲስተንት ካረጋችሁ፣ ለምሳሌ ፕራይስ ርካሽ ነው የምፈልገው ካላችሁ የምትጫወቱት ማጋ ነው ኳሊቲና ታይም ጋር ነው ማለት ነው እንጂ ያራ ውድ ነው በዚህ ወጥቶ በዚህ ወርዶ እንደዚህ ነው እንደዛ ነው አይባል። በነገራችን ላይ ስላንተ ድርጅት ችግር ስላንተ ፐርሰናል ችግር ክላይንት አያገባው። እባካችሁ እንዲሁኝ በዚህ ወጥቶ ኪራይ ተወዶብኝ ምናምን አትበል። በጣም ቢዝነሳችሁ ነው የሚያወርደው፣ ስለሱ አያገባው። ስለዚህ ፕራይስ ካወረደብህ ማጋ ነው ጨዋታ የሚሆነው ማለት ነው። ክርክርህ አራ ውድ ነው ርካሽ ነው ሳይሆን ማጋ ነው የምታወራው። ኳሊቲ እና ታይም ላይ ታወራለህ ማለት ነው። ምን ማለት ነው? ችግር የለውም በዚህ ፕራይስ ይሄ ኳሊቲ። አያችሁ ወዴት ሽፍት አረጋችሁት? ወደዛ ሽፍት አረጋችሁት ማለት ሰውየው ኳሊቲ ከሆነ ደግሞ በምድር የምታወራው ፕራይስ እና ታይም ላይ ነው የምታወራው ማለት ነው። ታይም ላይ ደግሞ በጣም ሴንሲቲቭ ከሆነ ሰውየው ምን ላይ ነው የምታወራው? ፕራይስ እና ኳንቲቲ ላይ። ያያችሁ ኳሊቲ ላይ። ስለዚህ ምን ሆነ ማለት ነው? ካለው ሀሳብ ወጣ አድርጋችሁ የቀረው ስታሳዩት የመጀመሪያው ነገር ይቀልበታል እና የምትሰጡትም ዋጋ የመነጋገራችሁም ነገር ይረዳችኋል ማለት ነው። በጣም ቁልፍ ናት አይደል? እንደሚጠቅማችሁ በጣም አስባለሁ። ከጠቀማችሁ ደግሞ ሌሎችን ጠቃሙ ሼር በማድረግ የበለጠ ከፈለጋችሁ ሁሌ እንደምለው ክላስ አለ። መልካም የስራ ቀን ይሁንላችሁ።